በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም 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 ለእናንተ ይሁን። እንደምን አላችሁ ውድ ቤተሰቦቼ? እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ጻድቁ አባታችን አቡነ ተክለ ሃይማኖት የጽንሰት በዓል እንኳን አደረሳችሁ አደረሰን። የጻድቁ በረከት ረድኤት ይደርብን። ጻድቁ አባታችን መጋቢት 24 ቀን ተጸንሶ ታኅሳስ 24 ቀን 1197 ዓመተ ምህረት ተወለዱ። አባታቸው ካህኑ ጸጋ ዘአብ እናታቸው ቅድስት እግዚአርያ ይባላሉ። ጻድቁ በተወለዱ በ3 ቀን ከእናታቸው እቅፍ ወርዶ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ በማለት የፈጠራቸውን ፈጣሪያቸውን አመስግነዋል። አባታችን ተክለ ሃይማኖት ከልጅነታቸው ጀምሮ በወላጅ አባታቸው በካህኑ ቅዱስ ጸጋ ዘአብ ግብረ ድቁና ሥርዓት ቤተክርስቲያን ሲያጥኑ ቆይተው በ15 እና በ22 ዓመታቸው ከእስክንድርያ ሊቀ ጳጳስ አቡነ ቄርሎስ ድቁና እና ቅስና ተቀብሏል። ከ1219 እስከ 1222 ዓመተ ምህረት በተከታታይ ለ3 ዓመት ወንጌል አስተማሩ። ከ1223 እስከ 1234 ዓመተ ምህረት ዳሞት በተባለው ስፍራ ወይም በወላይታ አገር ለ12 ዓመታት ሕዝብን በማስተማር ከአምልኮ ጣዖት ወደ አምልኮ እግዚአብሔር እንዲሁም ከግብረ ኃጢአት ወደ ግብረ ጽድቅ መልሷል። ቤተክርስቲያን አንጿል። በዚህ ሀገር ዲያብሎስ በዛፍ ላይ አድሮ አምላክ ነኝ እያለ ለረጅም ዘመናት ሕዝብ በማሳት የሚጠቀምበትን ዛፍ በታምራት ከስሩ ነቅሎ አፈርሰዋል። ከ1244 እስከ 1254 ዓመተ ምህረት ባለው ጊዜ ደግሞ በእግዚአብሔር ፍቃድ ትእዛዝ ወደ አማራ ሳይንት ወሎ በመሄድ ከአባ በጸሎተ ሚካኤል ገዳም ገብቶ ሥርዓተ ምንኩስናን እየተማሩ 10 ዓመታት የተለያዩ ግብረ ተአምራት በማድረግ በጉልበት ስራቸው ሲያገለግሉ ኖረዋል። ከ1244 እስከ 1254 ዓመተ ምህረት አባ ኢየሱስ ሞዐ ወደ ሚገኝበት ሐይቅ ቅዱስ እስጢፋኖስ ገዳም በቅዱስ ሚካኤል መሪነት ሐይቁን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴቱ በመግባት የአገልግሎትና የትሩፋትን ስራ በማብዛት የምንኩስናን ተግባራቸው በመቀጠል ከፍጻሜ አድርሰዋል። በአባ ኢየሱስ ሞዐ እጅ የንጽሕናን ምልክት የሆነውን የምንኩስናን ቀሚስ ተቀብለዋል። ከ1254 እስከ 1266 ዓመተ ምህረት ወደ ትግራይ ሄዶ ከአቡነ አረጋዊ ገዳም ደብረ ዳሞ ገብቶ በጊዜው የነበሩ አበምኔት አባ ዮኒ ቆጵን አስኬማን ተቀብሎ ለ12 ዓመታት በገዳሙ በገድል በትሩፋት መንፈሳዊ ተጋድሏቸውን ቀጠሉ። ከ1266 እስከ 1267 ዓመተ ምህረት ለአንድ ዓመት ያህል የትግራይ ገዳማት በሙሉ በመጎብኘት ወደ ኢየሩሳሌም ወደ ግብጽ በመሄድ በዚያ ያሉ ቅዱሳት ጎብኝተው ተመልሶ መጥተዋል። ከዚያ ዳዳ በተባለ ስፍራ ይመለክ የነበረው 75 ክንድ የሚረዝም ዘንዶ በጸሎት ኃይል በመስቀል ምልክት አማትቦ በታምራት ገድሎታል።
በቦታው ላይ በአርባዕቱ እንስሳት ስም ቤተ ክርስቲያን አንጽቶ ታቦት ሕግ አስገብቷል። ከ1267 እስከ 1289 ዓመተ ምህረት ባለው ጊዜ ደግሞ በደብረ ሊባኖስ ካላቸው ገዳም አሰቦ ሸዋ በመግባት 8 ጦር 2 በፊት 2 ኋላ 2 በቀኝ 2 ደግሞ በግራ አስከትሎ እጃቸውን በትምህርት መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀሉን በማሰብ በተመስጦ ሌሊትና ቀን ያለማቋረጥ በጽሞና በጸሎት በአርምሞ ተወስኖ ሲጋደሉ ከቁመት ብዛት የተነሳ ጥር 4 ቀን 1289 ዓመተ ምህረት አንዲት እግራቸው አጽን ገዳ ተሰብራለች። እግራቸውን ሲቆረጥ እድሜያቸው 92 ዓመታቸው ነበረ። ገድለ ተክለ ሃይማኖት አባታችን በረከታቸው ይድረሰን፣ በጸሎታቸው እኛን ይማረን። አሜን። ሐዋርያ መነኩሴ የመረጡ ሥላሴ ሐዋርያ መነኩሴ የመረጡ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ሆኗል። ሐዋርያ መነኩሴ የመረጡ ሥላሴ ሐዋርያ መነኩሴ የመረጡ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ተክልዬ ለነፍሴ። ዳሞ ትናገር አንተ ሐዋርያነት የወንጌል ገበሬ የጣዖታት ጠላት ጸሎተኛው ቅዱስ አባ ተክለ ሃይማኖት ክንፍን የተሸለምክ እንደ ሰማይ መልአክ ክንፍን የተሸለምክ እንደ ሰማይ መልአክ ሐዋርያ መነኩሴ የመረጡ ሥላሴ ሐዋርያ መነኩሴ የመረጡ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ተክልዬ ለነፍሴ። ብርሃናው ሲገለጽ ገድለ ተክለ ሃይማኖት ከሰው ልጅ ልቦና ያወጣል አጋንንት የቅዳሴው ዕጣን ሲወጣው ከዋሻ ምድርን ይባርካል ጸሎቱ ምሎ ምድርን ይባርካል ጸሎቱ ምሎ። ሐዋርያ መነኩሴ የመረጡ ሥላሴ ሐዋርያ መነኩሴ የመረጡ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ተክልዬ ለነፍሴ። የኢትዮጵያ ምድር አረስከው በወንጌል ጭንጫ ፈራረሰ ተዘራ ቤት ወንጌል ትላንት የዘራከው ዛሬ ለእኛ ሆኗል። አምላኬ ተክልዬ ብለን ተምረናል አምላኬ ተክልዬ ብለን ተምረናል። ሐዋርያ መነኩሴ የመረጡ ሥላሴ ሐዋርያ መነኩሴ የመረጡ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ። ከሱራፌል ተርታ ቆመህ ስታጥን ቅዱስ ቅዱስ ብለህ ስታመሰግን ጸሎት ትሩፋት ትሕትና ስግደት ጾምን ከፍ አድርገህ ሰማይ ያደረሰ ጾምን ከፍ አድርገህ ሰማይ ያደረሰ ሐዋርያ መነኩሴ የመረጡ ሥላሴ
ሐዋርያው መነኩሴ የምሕረቱ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ተክልዬ ለነፍሴ። ዛፉ ስመለከት አምላክ የተባለው መቶሎን ሲያፈራ ትልቅ ሰው ነኝ ያለው የተክልዬ ጸሎት ብዙ ነው ምስጢሩ 6 ክንፍ አወጣ ቢቆርጥ አንድ እግር 6 ክንፍ አወጣ ቢቆርጥ አንድ እግር። ሐዋርያው መነኩሴ የምሕረቱ ሥላሴ ሐዋርያው መነኩሴ የምሕረቱ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ተክልዬ ለነፍሴ። ሐዋርያው መነኩሴ የምሕረቱ ሥላሴ ሐዋርያው መነኩሴ የምሕረቱ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ተክልዬ ለነፍሴ። አሜን አሜን። አባታችን በረከታቸው ይደረብን፣ እኛም በጸሎት ይማረን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። እንኳን ደረሳችሁ አደረሰን። ድጋሚ እግዚአብሔር ሰላም ከሁላችን ጋር ይሁን። አመሰግናለሁ ውዶችዬ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አብርቱን። አመሰግናለሁ ስለምታደርጉ። አዲስ የሆናችሁ ሰብስክራይብ አድርጉ።